ነው ሙስሊም የሆንኩት ማለት ነው። ክርስቲያን ነበርኩ ሙስሊም ሆኜ ነውና ግን ስለ ታቦት ብዙ አላውቅም። ታቦት የሙሴ ጽላት ነው የሚባለውና እሱን ሳይሆን የጠየቅኩሽ አሁን እኔ ምን ነበርሽ ምናምን ሳይሆን ጥያቄ ኢየሱስ ክርስቶስን ሳታሚ ኢየሱስ ክርስቶስ አምላክነቱ ሳታሚ ታቦት ምን እንደሆነ ብታውቂ ትርጉሙ ምንድነው ነው ጥያቄ። እኔ ማስረዳቱ ከብዶኝ ምናምን አይደል። ይቆ መልስላት፣ ጥያቄዋን ብቻ መልስላት። ማለት ስለ ኢየሱስ ክርስቶስ ጥያቄ የለኝም፣ ምክንያቱም አንብቦ መረዳት የሚቻል ነገር ስለሆነ። እሺ በቃ ችግር የለም። ኦኬ በታቦት እንግዲህ which is ማደሪያ ነበር የጽላት አለ ጽላት ቆርቋሪት ማይክሽን ዝጊው ሃና ቆርቋሪት ማይክሽን ዝጊው ወይም ሚውት አድርጓት ተሳሳ ከፍታ ይሆናል ፕሊዝ ቀጥሎ ወንድሜ እሺ ከብሉይ ኪዳን የብሉይ ኪዳኑን ልንገርሽ ወይስ አዲስ ኪዳን የትኛውን ይፈልግሽ? በቃ ታቦት ቀጥታ ምን እንደሆነ ታቦት ማለት የሙሴ ጽላት ነው አይደል የሚባለው? የሙሴ ጽላት ከሰማይ የወረደ ከሆነ አንድ ነው አይደል መሆን ያለበት? እንዴት በየቦታው ታቦት ሊሆን ቻለ? በየቤተ ክርስቲያኑ እንደዛ። ኦኬ እሺ ባጭሩ ታቦት ምንድነው? እግዚአብሔር የሚገለጥበት እግዚአብሔር እንግዲህ በብሉይ ኪዳን ለሙሴ ምን ሰጥቶታል? ትእዛዝ ሰጥቶታል። 10 ትእዛዛት ማለት ነው። 10 ትእዛዛት ሰጥቶታል። 10ቱ ትእዛዛት ተብሎ ይጠራሉ፣ ወይም ሕግም ተብሎ ይጠራሉ፣ ኦሪትም ተብሎ ይጠራሉ። እነዛ እንትኖች የሚቀመጡበት ወይም ደግሞ የሚያድሩበት እንትን ታቦት ይባላል በሌላ ማለት ነው። እነዛ ጽላቶች የሚያድሩበት ማለት ነው፣ የሚቀመጡበት። ሌላኛው እግዚአብሔር ራሱን የሚገልጥበትን ብለን እንወስደዋለን። ለምሳሌ እግዚአብሔር ራሱን በደመና እያደረገ ይገልጥ ነበር። በደመና ውስጥ ይታያቸው ነበር ለእስራኤላውያን ማለት ነው። በድንኳን ውስጥም እየሆነ እንትን ይላቸው ነበር። በነፋስ ውስጥም እየሆነ እግዚአብሔር ለእስራኤላውያን ይገለጥላቸው ነበር በብሉይ ኪዳን ማለት ነው። እና እግዚአብሔር የሚያድርበት ማለት ነው ባጭሩ። እና በአዲስ ኪዳን ደግሞ ጌታ ኢየሱስ ክርስቶስ በስጋ ከተገለጠ በኋላ ታቦቱ ወይም ደግሞ ጽላቱ አለ አይደለ? በብሉይ ኪዳን የነበረው ጽላት ያለ ሙሉ ለሙሉ ተቀይሮ በአዲስ ኪዳን የጌታችን መድኃኒታችን ኢየሱስ ክርስቶስ ስጋና ደም የሚፈተትበት ሆኗል ማለት ነው። እና የጌታ ስጋና ደም የሚፈተትበት የሚቆረስበት እና የሚቀርብበት ሆኗል የአዲስ ኪዳኑ ታቦት፣ ያው ከብሉይ ኪዳኑ ስለሚለይ ማለት ነው። እና ሌላ ጥያቄ ያለሽ ወይ ያልገባሽ ነገር አለ? እና ታቦት የሚባለው ተሸክመው የሚሄዱት እንጨት ውስጥ ምን አለ ውስጡ? ምንም እንትን የለም ውስጡ የተለየ ነገር የለም። ጽሁፍ አለበት፣ በትልቁ የተጻፈ ጽሁፍ አለ። ምን ይላል? ጉልበት ሁሉ ለጌታ ለኢየሱስ ክርስቶስ አልፋና ኦሜጋ፣ አልፋ ወኦሜጋ ጽሁፍ አለበት። ጉልበት ሁሉ ለክርስቶስ ስም ይንበርከክ የሚል ጽሁፍ አለበት። ያን ያለበት ያንን ነው የያዙት አባቶች። ያ በብሉይ ኪዳን 10ቱ ትእዛዛት በብሉይ ኪዳን 10ቱ ትእዛዛት ነበሩ። ደግሞ ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ ያለው ጥቅስ አልፋና ኦሜጋ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ የሚለው ብቻ ነው ያለበት። አሁን ምን ብለሃለች ኒኮ? በዛው ዳስላት። ለምንድን ነው ለሙሴ የተሰጠው አንድ ጽላት ከሰማይ የወረደ ነው የሚል ትምህርት የለም እህታችን። ራሱ ሙሴ ነው የሰራው። እግዚአብሔር አዘዘው ሰራ፣ ዘጸአት ምዕራፍ 34 ላይ። ስለዚህ እግዚአብሔር አዞት ነው የሰራው እንጂ ከሰማይ ወረደ የሚል የለም። እሺ ለምንድን ነው የበዛው መድኃኒት? ለምንድን ነው አንድ ሱፐርማርኬት ጋር ብቻ? ለምሳሌ በአካባቢያችን በየቦታው ፋርማሲ ታገኛለሽ። ለምንድን ነው ፋርማሲ የሚገኘው ሙስሊም? አይ ይሄ ወይ ጉዳይ ነው። ሙስሊምም ክርስቲያንም ሃይማኖት ያለውም የሌለውም ይታከማል። ገባኝ። ለምንድን ነው አሁንም እኮ ይሄንን ካመንሽበት እኮ እንድትታከሚበት እኮ ነው ጽላቱ። በየአካባቢው ፋርማሲ አለ። ለምንድን ነው? ኦኬ አይ ጽላት ከሰማይ የወረደ ጽላት ነው። እንትን ሌላ ሰው ጠይቄ ታቦት ማለት ነው ስል ከሰማይ የወረደ ለሙሴ የወረደ ጽላት ነው አሉ። ጽላት አንድ ጽላት ከወረደ ለሙሴ ደግሞ ለምን አንድ ቦታ አልተቀመጠም? ለምን በየቤተ ክርስቲያኑ ውስጥ አለ ምናምን ብዬ ነው።
አይ ከሰማይ ሳይሆን እግዚአብሔር አምላክ ለሙሴ ሰጠው። ሙሴ ደግሞ እስራኤላውያን ግብጽ እንትን ጣዖት ሲያመልኩ ደረሰባቸው፣ አያቸው። የሙሴንና የአዲስ ኪዳኑን እኮ ልለይላት ፈልጌ ነበር፣ እሷ አልሰማችኝም እንጂ አሁን የሙሴ ጽላት አይደለም እኛ ጋር ያለው ብዬሻለሁ እኮ እህታችን። የሙሴ ጽላት በብሉይ ኪዳን ቀርቷል። የአዲስ ኪዳኑ የጌታን ስጋና ደም የምንፈትትበት ነው። ስለዚህ የጌታ ስጋና ደም ደግሞ ሁሉም ቤተክርስቲያኑ ስለሚፈተት which is ኢትዮጵያም አሜሪካም ሳውዲም የትም ሳውዲ ክርስቲያኖች እየተሰሩ የበዙ ስለሆነ ማለት ነው። ኢትዮጵያም የትም ግብጽም ሁሉም ጋር የክርስቶስ ቤተክርስቲያን ስላለ እነዛ ቤተክርስቲያን ደግሞ የጌታን ስጋና ደም ስለሚያቀብሉ ሁሉም የጌታን ስጋና ደም ስለሚፈትቱ እነርሱ ጋር ይገኛል የአዲስ ኪዳኑ ማለት ነው። እሺ በቃ አመሰግናለሁ። በቁርአን ታቦት እንዳለ ላሳይሽ። አታቂ በቁርአን እንዳለ ታቦት እንዳለ በቁርአን ታውቂያለሽ? አላውቅም። ላሳይሽ አለ ካልሽ ነው። አሁን ይከፍትልሻል። ቢኬ ሱረቱል አንድ እና ትከፍትልኛለህ። አሁን የለም የምትለው ልጅ መሳደቡን አቁምና ያሳየነውን መረጃ ሱራ 7ን ክፈትልኝ። ሱረቱል አልአዕራፍ 154ን ክፈትልኝ። እሺ 154 ሙሳ ልክ ዘጸአት 34 ላይ ያለው ጥቅስ ማለት ነው። በሙሳም ቁጣው በበረደ ጊዜ ሰሌዳዎቹን በግልባጫቸው ውስጥ ለእነዚያ እነርሱ ጌታቸውን የሚፈሩ ለሆኑትም መመሪያ እዝነትን ያለባቸው ሲሆኑ ያዘ ይላል። ሰሌዳ የተባለው ምንድነው እህታችን? ኦኬ አሁን ሰምቻለሁ፣ ግን ስለዚህ ነገር ሲያስረዳ ኡስታዝን ሰምቻለሁ። ስለዚህ በቁርአናችሁ ሰሌዳ ታቦት እንዳለ ታውቂያለሽ? አዎ፣ ግን በእስልምና ስለ ታቦት ምናምን ምንም የሚደረግበት እምነት እንትን የለም። ምን ነበረ በውስጡ ያሉት ትእዛዛቶች ምን ነበሩ? ለምሳሌ ለሙሴ የተሰጠው ጽላት ላይ የተጻፉት 10ቱ ትእዛዛት ናቸው። እነዚህ 10ቱ ትእዛዛት አሉ በመጽሐፍ ቅዱሳችን ላይ። እዚህ ትእዛዛት አሉት ይለናል፣ መመሪያ አለው ይለናል። እዛ ሰሌዳ ውስጥ ይኸው ምን ይለናል? ሰሌዳዎቹ በግልባጫቸው ውስጥ ለእነዚያ እነርሱ ጌታቸውን የሚፈሩ ለሆኑት መመሪያ አሳየን። መመሪያ እና እዝነት ያለባቸው ሲሆን ያዘ ይላል። መመሪያ የሆነ ትእዛዝ አለው ማለት ነው። እዛ ሰሌዳው ላይ ምን ምንድን ናቸው እነዚህ ትእዛዛቶች? ሱረቱል በቀራ 248 ነው። ክፈትላል። ይገለገልበታል። በነገራችን ላይ ውስጥ ይቀመጥበታል። መጽሐፍት ምናምን ኢንጂል ምናምን ይቀመጡበታል። ቁርጡቢ ታቦት በእስልምና ማለት ነው። ታቦት በእኛ ግን ያው ኒኮ እንደመለሰልሽ በብሉይ ኪዳን የእግዚአብሔር ማደሪያ እግዚአብሔር የሚገለጥበት ነው። 10ቱ ጽላቱ ላይ 10ቱ ትእዛዛት ናቸው ያሉት። ሙሴ ነው የሰራው የመጀመሪያውን ታቦት እግዚአብሔር አምላክ ለሙሴ ሰጠ። ሙሴ ያንን ጽላት ይዞ ወደ ህዝቡ ሲመለስ ህዝቡ ጣዖት እያመለኩ ደረሰባቸው። ከዛ በኋላ ሰበረው። ሙሴ ተናዶ ከሰበረው በኋላ እግዚአብሔር አምላክ መልሰ እንደነበረው አድርገህ ስራው አለው። እግዚአብሔር ፈቀደለት ስራ ብሎ ማለት ነው። ፈቀደለት፣ ራሱ ሰራ ሙሴ። ስለዚህ ያ ታቦት ለምን ነበር የሚያገለግለው? እግዚአብሔር ራሱን የሚገልጥላ ህዝቡን የሚያነጋግረው እግዚአብሔር እንትኑንም የሚያዩበት እግዚአብሔር ከነሱ ጋር መኖሩንም የሚያረጋግጡት በዛ በታቦ የእግዚአብሔር ማደሪያ ተብሎ ነበር የሚታወቀው።
ኦኬ ዘጸአት ምዕራፍ 40 ላይም መመልከት ትችላለሽ የጽላቱ ማደሪያ እንደሆነ ታቦቱ ማለት ነው። እንደገና ደግሞ እዛው ዘጸአት 34 27 ላይ መመልከት ትችላለሽ። ስለዚህ የብሉይ ኪዳን ታቦት ያ ነው። በአዲስ ኪዳን ግን ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ የሚል ነው በጽላቱ ላይ ያለው በሰሌዳው ላይ ያለው የጌታችን የኢየሱስ ክርስቶስ ጽላት የኢየሱስ ስም ነው። ስንሰግድም ውስጡ ለተጻፈለት ለጌታ ለኢየሱስ ነው የምንሰግደው እንጂ ለሌላ አይደለም። ለምሳሌ የገብርኤል ታቦት ወጣ፣ የሚካኤል ታቦት ወጣ ሲባል ትሰሚያለሽ። ሜቢ ለነሱ ለብቻቸው ታቦት ተቀርጾላቸው አይደለም። የሚካኤል ቤተክርስቲያን ውስጥ ያለው የኢየሱስ ክርስቶስ ስም ነው እዛ ጽላቱ ላይ ያለው። ቤተክርስቲያኑ በቅዱሳን ስም ስለሚሰየም ነው እንጂ ለቅዱሳን ተለይቶ ውስጡ በሰሌዳ ውስጥ ለሚካኤል ስገዱ የሚል ጥቅስ ኖሮ አይደለም። ኦኬ ውስጡ ያለው የትኛውም በሚካኤልም በገብርኤልም በጊዮርጊስም የትኛውም ቤተክርስቲያን ውስጥ ያለው ታቦት ውስጥ ያለው የማን ነው? ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ አልፋና ኦሜጋ የሚል ነው። ከዚህ ውጪ ሌላ የለም። ለምንድነው አንድ ታቦት ከተሰጠው አንድ ጽላት ከተሰጠው ለሙሴ ለምንድነው የበዛው ካልሽኝ፣ አሁን ቅድም በምሳሌ ጠይቄሽ ነበረ። አንድ ፋርማሲ ለምንድነው የሆነ በአንድ አካባቢ ብቻ ፋርማሲ ለምንድነው የማይደረገው? ለምን በየአካባቢ ይደረጋል? ምክንያቱም ሰዎች መድኃኒት ስለሚያስፈልጋቸው አይደል? ፋርማሲ በየቦታው የሚሆኑ በየከተማው በገጠሩም በከተማው ሁሉም ቦታ የሚሆኑ ለምንድን ነው? ሰዎች መድኃኒት ስለሚያስፈልጋቸው። አንተን ጋር አነጻጽረን ለምሳሌ ሐጀረል አስዋድ ያኔ የመካ ጥቁር ድንጋይ ከሰማይ ነው የወረደው። መካ ብቻ ነው ሳውዲ አረቢያ ብቻ ነው የሚገኘው። ከዛ የሙሴም ጽላት ከሰማይ ከሆነ የወረደለት ለምን በየቤተክርስቲያኑ ሆነ የሚለው ጥያቄ መጥቶብኝ ነበረ። እኔ በንጽጽር ከዚህኛውና ከዚህኛው ጋር ብዙ ገና ይቀረኛል። ገና ተማሪ ነኝ እና ብዙ ማለት አይገናኝም ሲጀመር ሐጀረል አስዋድ ከወተት የበለጠ ነጭ ነበረ። በአደም ልጆች ኃጢአት ምክንያት ጨለመ ነው ያለን። ከጀነት የተወረወረው ወደ ምድር ለሰው ልጆች በሰው ልጆች ኃጢአት ምክንያት ጠቁሮ ነው አይደል? ስለዚህ ነጭ ነበር። ይሄ መስዋዕት የመሆን ነው፣ ቤዛ ምትክ የመሆን ነው። ሐጀረል አስዋዱ የእናንተን ኃጢአት ይዞ ነው የጠቆረው። ነጭ ነበር አይደል? በምን ምክንያት ጠቆረ ነው የሚለን? በእናንተ በአደም ልጆች ኃጢአት ምክንያት ጠቆረ ነው። ይሄንኛው ግን እግዚአብሔር ከነሱ ጋር የመሆኑን ምልክት የሚያሳይበት እግዚአብሔር አምላክ እግዚአብሔር ማደሪያ ተብሎ ነው የሚታወቀው እንጂ ከሐጀረል አስዋድ ጋር አይገናኝም ሲጀመር። ክርስቲያን ነበር ልበል? ክርስቲያን ነበርኩ። በቅርብ ነው የሰለምኩት። ለምን የሰለምሽ? ምን አትሰለምሽ? አይ የሰለምኩት መጽሐፍ ቅዱስ ላይ ሳነብ እኔ ብዙ አላነብም ነበር በፊት። እኔ ሲጀመር ክርስቲያን ነኝ። እንደዚህ ምንም ቤተክርስቲያን አልሄድም። ምንም የማውቀው ነገር አልነበረም። ዝም ብዬ በብዙ ፈተና ዝም ብዬ ምንድነው የዱንያን ፈተና ብቻ የምሰራ ሰው ነበርኩኝ። ከዛ እዚህ አረብ ሀገር ከመጣሁ በኋላ መጽሐፍ ቅዱስ አፕሊኬሽን አውርጄ ማንበብ ጀመርኩኝ። ግን እምነት አለ። የሚገርማችሁ እኔም በመድኃኒዓለም በኪዳነ ምህረትና በገብርኤል በጣም እምነት ነበር፣ ይሳል ነበር ምናምን ማለት ነው። ከዛ መጽሐፍ ቅዱስ ላይ ሳነብ ግሩፕ ነበረኝ ራሱ የሃይማኖታዊ ግሩፕ ማለት ነው። እና አይደለሽ ምናምን ትሩ ማለት ነው። የእውነቴን ነው። እና ግሩፕ ነበረኝ። ከዛ ግሩፕ ላይ መጽሐፍ ቅዱስ በጎን እያነበብኩ በጎን ደግሞ ግሩፕ ላይ እንሳተፋለን። የምንማረውን የቀን ትምህርታችን ምናምን እንማራለን። በቅርብ ነበር እዛም የጀመርኩት ማለት ነው። ከዛ እንደዚህ ጥያቄ ሲመጣብኝ ለምን እንደዚህ ይላል መጽሐፍ ቅዱስ ላይ? ኢየሱስ ክርስቶስ እኮ ማለት መልእክተኛ እንደሆነ ነው የሚናገረው መጽሐፍ ቅዱስ ላይ ምናምን ዘል ዛሬ ደግሞ እንደ ለምን እንደዚህ ጠይቂያለሽ አንቺ እንደምትመራመሪው? አይመልሱልኝም በስነ ስርዓት ማለት ነው። አዋቂ የተባሉት ራሱ ጠይቃቸው እዛ ጋር በስነ ስርዓት አይመልሱልኝም። ከዛ ትቻቸው ወጣ። ምን ብለሽ ጠይቃሽ? ጥያቄውንስ እስቲ ጥያቄው ምንድነው? ምን ብለሽ ጠይቃሽ? መጽሐፍ ቅዱስ ላይ በቃ ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ ስታነቢ ነብይ እንደሆነ የሚያስረዳበት ቦታ አለ፣ መልእክተኛ እንደሆነ። በቃ ይሄ ነው የሰለምሽው? ይሄ ነው
እንዴት ታዲያ ኢየሱስ ክርስቶስ በእኔ ኦርቶዶክስ ነበርኩ። ኢየሱስ ክርስቶስ ጌታ ፈራጅ እንደሆነ ነው አይደለም የምታምነው? እሱ መልእክተኛ ነው። አሁን እኮ አንቺ ግራ የተጋባሽው ምንድነው? የሥላሴ ትምህርት ላይ በደንብ ስላልተረዳሽ በስጋ የተገለጠው ማን ነው? በስጋ ተገልጦስ እንደምን አገለገለ? ከሶስቱ አካል አንዱ በተለየ አካሉ መጥቶ እንደምን አገለገለ? ሚስጥረ ስጋዌን ስላልተረዳሽ፣ ሚስጥረ ስላሴን ስላልተረዳሽ መሰረታዊ የሆኑ የክርስትና ትምህርቶችን እኮ አለት አድርገሽ ስላልያዝሽ እኮ ነው አሁን ግራ የገባሽ። ተላከ የሚባለው ነገር አሁን ክርስቶስ ኢየሱስ ከአብ ተልኬ መጣሁ አለ። ከአብ ተልኮ ሲመጣ ግን ልክ እንደ ነቢያት መላክ ነው አይደለም። አሁን ይሄንን ክርስቲያናዊ የሆነ መረዳት ክርስቲያናዊ የሆነን ትምህርት መጠየቅ ነው እንጂ ያለብሽ ተላኩ ስላለ ብቻ በቃ ነብይ ነው ብለሽ ደምድመሽ አይደለም። እሺ ተላከ ስለተባለ ብቻ አይደለም የሚያደርገውን ታምራቶች የሆነ ታምር አድርጎ ጌታዊ ስለሰማኸኝ አመሰግናለሁ ይላል። በዛ ላይ እውነት እላችኋለሁ ከላከኝ እንጂ ከኔ አይደለም ይላል። ብዙ ቦታ ላይ በቃ እሱ ጥቅሶቹን ታውቂያቸዋለሽ? ጥቅሱ የመጽሐፍ ቅዱስ አለ ግን እዚህ ቁጥር ማለት ይከብደኛል። ሄጄ አንብቤ ነው ማወቅ የምችለው። እኔ ሴፍ ማድረግ አልችልም እኮ በግልጽ እንድጠይቂና እንዲብራር ወይ አጎቴ ካፈለግሽ እኔ ወጥቼ ጥቅሶቹን ጽፌ ምናምን እየመጣሁኝ ልጠይቅሽ እችላለሁ። አንድ ላይ ያለው ነው አይደል? ስለሰማኝ አመሰግናለሁ ያለችበት እዛው ላይ ይህን ስለ ሰዎች ነው የምናገረው፣ ስለዚህ ስለቆሙ ሰዎችን ነው የምናገረው ብሎ እዛው ይፈተዋል እኮ። ጥቅሱን አሁን ልስጥሽ እና ቀጥይበት። አይ ቪኪ እዛው ሁን፣ እኔ ጥቅሱን እነግርሃለሁ። ቪኪ አለ ወይ ያለው እሺ ክፈትልን። ዮሐንስ ወንጌል ምዕራፍ 11 የአልዓዛርን ካፍታ በኋላ ምንድነው? እሺ ትመለስ። ደውለውባታል ታውቃለህ? ደውለውባታልና ትመለስ። አሬ ስራ ስልክ ነው እዚሁ ነው የተደወለብኝ፣ ግን ስራ ልሰራ ነው። ፎሎ አደርግሽና ማለት ነው ጥቅሶች ምናምን ነገር እያመጣሁኝ ፎሎ አድርጌሻለሁኝ፣ ጠይቅሻለሁኝ መልሳለኝ ካልሽ ማለት ነው። ግን አይመችሽም እና አሁን ልትወጪ ነው? አልወጣም፣ እዚሁ ሚውት አድርጌ አዳምጥሻለሁ። ግን የሆነ ስራ ልሰራ ስለሆነ ላንኳኳ እችላለሁ ብዬ ነው። እሺ በቃ ሚውት አድርጌና አዳምጪ፣ ወይም ደግሞ በአንድ ልብ ስትሆኚ መተሽ መጠየቅ ትችያለሽ። ግን የምታዳምጪ ከሆነ ልቀጥልልሽ። እሺ እንግዲህ ጌታችን 10 ደቂቃ ስራ ነው ያለው ትንሽ። እሺ አንዴ ስልኬ ዮሐንስ ወንጌል ምዕራፍ 11 ከቁጥር 20 ጀምሮ ኦኬ ከቁጥር 21 ጀምሮ እንዴት የአልዓዛርን ሞት እንዳወቀ ምናምን ላሳያት። በመጀመሪያ ክርስቶስ ኢየሱስ የአልዓዛርን ሞት ማንም ሳይነግረው በራሱ እንዳወቀ ከዛ በኋላም ደግሞ ከሙታን እንዳስነሳው ምናምን የሚናገረውን ክፍል በደንብ እንድትረዳው ከምን አንጻርም እንደተናገረ እንድትረጂው ማለት ነው። እሺ ዮሐንስ ወንጌል ምዕራፍ 11 ከቁጥር ኢየሱስም መልሶ ቀኑ 12 ሰዓት አይደለም? ከቁጥር 5 ጀምሮ ኢየሱስም ማርታና እህቷን አልዓዛርንም ይወድ ነበር። እንደታመመም በሰማ ጊዜ አልዓዛርን መታመም ማለት ነው በሰማ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን ዋለ። ከዚያም በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። ደቀ መዛሙርቱ መምህር ሆይ አይሁድ ከጥቂት ቀን በፊት ሊወግሩ ይፈልጉ ነበር፣ ደግሞም ወደዚያ ትሄዳለህን አሉት። አይሁድ ወደሚፈልጉ ቦታ እንዴት ትሄዳለህ ብለው ይጠይቁታል ደቀ መዛሙርቱ ማለት። ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህ ዓለም ብርሃንን ያያል አይሰናከልም። በሌሊት የሚመላለስ ቢኖር ግን ብርሃን በእርሱ ስለሌለ ይሰናከላል አላቸው። ይህንን ተናገረ። ከዚህም በኋላ ወዳጃችን አልዓዛር ተኝቷል፣ ሞቷል ማለት ነው። ተኝቷል፣ ነገር ግን ከእንቅልፍ ላስነሳው እሄዳለሁ አለ። ላስነሳው አልዓዛር ሞት አንቀላፍቷል። እኛ ክርስቲያን አንቀላፍቷል ማለት አንድ ሙስሊም ወገናችን መጥቶ ተመልከቱ ኢየሱስ ዋሽቷል ብሎ አልዓዛር ሞቶ አንቀላፍቷል ብሎ ዋሸ ብሎ ጠቀሰው። ይሄን ጥቅስ ግን እኛ እንደ ክርስቲያን አንድ ሰው ሞተ ሲባል አንቀላፋ ማለት ነው።
ምክንያቱም እኛ እንነቃለን፣ እንነሳለን ትንሣኤ ሙታንን ስለምናምን ማለት ነው። ስለዚህ እኛ ማንቀላፋት እንጂ ሞተን ማንቀር ስላልሆን ሞታችን ማንቀላፋት ነው ማለት ነው። ስለዚህ ጌታችን ኢየሱስ ምን አለ? ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፍ ላስነሳው ይሄዳለሁ፣ ከሞት ላስነሳው ማለት ነው። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድናል አሉት። እንግዲህ የአልዓዛርን መሞት ማንም አልነገረውም። በራሱ አምላክ ስለሆነ አስቀድሞ አውቆ ሲመልስላቸው ነው የምንመለከተው። አምላክ ስለሆነ ማለት ነው። ማንም አልነገረውም የአልዓዛርን ሞት። በራሱ አውቆ ነው ወዳጃችን አልዓዛር ተኝቷል፣ ከእንቅልፍ ላስነሳው ይሄዳል ያለው። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድናል አሉት። ኢየሱስም ስለሞቱ ተናግሮ ነበር፣ እነርሱ ግን እንቅልፍ መተኛት እንደተናገረ መሰላቸው። እንደ እንቅልፍ ኖርማል ይሄ ተኝቷል ሲባሉ በቃ እንቅልፍ ይዞት መስሏቸዋል። እሱ ግን ሞቷል ሄጄ ላስነሳው እያላቸው ነው። እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ ብሎ ነገራቸው ማለት ነው። አልዓዛር ሞተ፣ እንድታምኑ በዚያ ባለመኖሬ ስለ እናንተ ደስ ይለኛል። ነገር ግን አለ ወደ እርሱ እንሂድ አላቸው። ስለዚህ ዲዲሞስ የሚሉት ቶማስ ለባልንጀሮቹ ለደቀ መዛሙርት ከእርሱ ጋር እንሞት ዘንድ እኛ ደግሞ እንሂድ አለ። ኢየሱስም በመጣ ጊዜ በመቃብር እስካሁን 4 ቀን ሆኖት አገኘው። ከዚህ በኋላ ማርታ ማርያም ስለነ ማርያም ምናምን ታሪክ ያነሳና ቁጥር 40 ላይ ምን ብሎ ይናገራል? እናንተ አውዱን ይዩት። ዋናው ፖይንቴ ክርስቶስ ኢየሱስ የአልዓዛርን ሞት ማንም ሳይነግረው እንዳወቀ ላሳያችሁ ስለፈለኩኝ ነው። ቁጥር 40 ላይ ምን አለ? ከቁጥር 39 ጀምሮ ድንጋዩን አንሱ አለ። የሞተውም እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታል፣ አሁን ይሸታል አለችው። ተቀብሯል። እንግዲህ አልዓዛር ከተቀበረ 4 ቀን ሆኖታል። ድንጋዩን አንሱት ሲላቸው ጌታ ሆይ 4 ቀን ሆኖታል እኮ ሬሳው ይሸታል አለች ማርታ ማለት ነው። ክርስቶስ ግን ምን አላት? ኢየሱስም ብታምኝስ የእግዚአብሔር ክብር እንድታይ አልነገርኩሽም? ምን አላት? ድንጋዩን አነሱት። ኢየሱስም አይኖቹን ወደ ላይ አንስቶ አባቴ ሆይ ስለሰማኸኝ አመሰግናለሁ። ሁልጊዜም እንድትሰማኝ አወቅኩ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚያ ዙሪያ ስለቆሙት ሕዝብ ተናገርኩ አለ። አሁን ጥያቄዋ ምንድነው? አልዓዛርን ሲያስነሳ አንተ ስለሰማኸኝ አመሰግናለሁ ብሎ ተናግሯል። በራሱ ስልጣን አላስነሳም የሚል አይነት ፖይንት ነው አይደለም። ምንድነው ምሳሌው? ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 11 ቁጥር 28 ላይ እኔ በልቤ ትሁት ነኝና ከእኔ ተማሩ አይደል ያለን? ክርስቶስ ኢየሱስ አርያችንም ምሳሌያችንም ጭምር ነው። ስለዚህ ስለሰማኸኝ አመሰግናለሁ ብሎ ሲናገር ምንድነው ተግቶ የሚጸልይ ሰው ካለ ጸሎቱ እግዚአብሔር የሚሰማው መሆኑን ለመናገር ነው። ምሳሌ ነው እየነገረን ያለው። እኔ በልቤ ትሁት ነኝና እናንተም ትሁታን ሁኑ ብሏል። ክርስቶስ ኢየሱስ ለምሳሌ እኛን መስሎ ለምሳሌ የአዳምን ኃጢአት ተገብቶ ለእኛ ጸሎት አድርጎ እኛን ከፍዳ አድኖናል። እኛን መስሎ የሰው ልጆች ሲወድቁ እንዴት ብለው ከአጋንንት መውደቅ መነሳት እንዳለባቸው በምሳሌ ከዲያብሎስ ጋር ከዲያብሎስ ጋር ተፈትኖ ዲያብሎስ ፈትኖት ዲያብሎስን በምን ድል እንደምንነሳው በምሳሌ ያስተማረን። ለምሳሌ ማቴዎስ ወንጌል ምዕራፍ 4 ላይ አይደለ? ልክ እንደዛው እዚህ ጋርም አሁን ሰዎች ተቸግረው ወደ እግዚአብሔር ሲጸልዩ ጸሎታቸውን እግዚአብሔር የሚሰማቸው መሆኑን ለመንገር ነው። በምሳሌ አባቴ ሆይ ስለሰማኸኝ አመሰግናለሁ ያለው እንጂ በራሱ ስልጣን የራሱንም ስጋ ያስነሳው እኮ ራሱ ነው። ሲጀመር ማንንም የሚሻ አይደለም። ኦኬ ይሄን ቤተ መቅደስ አፍርሱት እኔ ያስነሳዋለሁ ብሎ አይደል የተናገረው? የራሱን ስጋ ራሱን ያስነሳውን በራሱ። ስለዚህ አልዓዛርንም ራሱን ያስነሳው ግን ለምንድነው? ሰዎች ተግቶ የሚጸልይ ሰው ካለ እኛ ሰዎች ተግተን ስንጸልይ ወደ እግዚአብሔር የሚሰማ መሆኑን ለማሳየት ነው። ኦኬ እና ደግሞ የሚሰማን አምላክን ደግሞ ማመስገን እንዳለብንም ለማሳየት ነው ጌታችን ኢየሱስ ይሄንን ቃል በአይሁድ ፊት የመሰከረው ማለት ነው። ቁጥር 42 ላይ ሁል ጊዜ እንድትሰማኝ አወቅኩ ይላል። ሁል ጊዜ እንድትሰማኝ አወቅኩ ማለት ምን ማለት ነው? እግዚአብሔር ሰዎችን ልመና የሚሰማ ጸሎታችንን የሚቀበል አምላክ መሆኑን እየገለጠልን ነው በምሳሌ። እኛ ሰዎች በተቸገርን ጊዜ ወደ እግዚአብሔር ስንጸልይ እግዚአብሔር ሰሚ አምላክ እንደሆነ እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም እንዳለው ኤርሚያስ 23 ላይ የሩቅ አምላክ እንዳልሆነ ሊያሳየን ነው። እግዚአብሔር አምላክ ምንም አይነት ተቸግረን ወደ እግዚአብሔር ወደ አምላካችን ብንለምን እርሱ የቅርባችን አምላክ እንደሆነ ሊያሳየን ነው። ኦኬ ሁሌም አብሮን ያለ ሁሌ ስንለምነው በሆነ በተወሰነ ጊዜ የሚሰማን በተወሰነ ጊዜ ደግሞ የማይሰማን አምላክ እንዳልሆነ ለማሳየት ነው ጌታችን ኢየሱስ ሁል ጊዜ ቃሉን ራሱ አስተምሮ ሁል ጊዜ እንደምትሰማኝ አወቅኩ። ስለዚህ በንጹህ ልባችን ወደ እግዚአብሔር ከለመን
ሁሌ የሚሰማን አምላክ መሆኑን ለማሳየት ለማስተማር ነው። ምክንያቱም ጌታችን ኢየሱስ ቤዛ ሊሆን ብቻ አይደለም የመጣው መምህር ሆኖ ምሳሌ ሆኖ ማስተምሮናል። እኔ በልቤ ትሁት ነኝና ትሁታን ሁኑ ከእኔ ተማሩ ብሏል። ጌታ ኢየሱስ የሚያደርጋቸው ስራዎች ሁሉ ለኛ አርያና ምሳሌ ናቸው። ኦኬ አርያና ምሳሌ ስለሆኑ ከዛ አንፃር እንጂ ስለ ስልጣን አይደለም። ክርስቶስ ኢየሱስ ማድረግ አቅቶት አባቱ እንዲያደርግለት ለመነ፣ እንደዛ አይደለም። ሁሉ በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ ነው የሚለው ራሱ መጽሐፍ ቅዱስ በራሱ ዕብራውያን ምዕራፍ 1:3 ላይ ሁሉ ነገር በሁሉ ስልጣን ያለው ጌታ ነው ክርስቶስ ኢየሱስ። ከማንም ስልጣንን የሚሻ አይደለም። ስለዚህ ከምን አንፃር የተናገረው ነው? እኛ ሰዎች ወደ እግዚአብሔር ከጸለይን እግዚአብሔር ሰሚ አምላክ መሆኑን፣ ያ እግዚአብሔር ደግሞ በንጹህ ልባችን ወደ እርሱ ከለመን ነው ሁል ጊዜ ሰሚ መሆኑን በምሳሌ እየገለጠላቸው እያስተማረ ነው። እና ከዛ አንፃር አንድምታው ትርጓሜም እንደዚሁ ነው የሚለው። ሜቢ እንዳነብልሽም ከፈለግሽ አነብልሻለሁ። ያነሰ ካለ አጎቴ ይጨምርላት። መልእክተኛ የሚለው ጋም አጎቴ ብትቀጥልበት ደስ ይለኛል። ተላከ የሚለው እዚች ላይ የቪኪ ከቻለ ምናልባት ወጥቷል እንዴ 5:23 ላይ ዮሐንስ ወንጌል ምዕራፍ 5 ከቁጥር 23 ማውጣት የሚችል ሰው አለ ከኛ መሀል? ራንዬ ትችላለሽ እንዴ? ምረታብ መጥቷል። ምረታብ ይክፈት። ምረታችንም ምረት እየፎገርከው ነው ናቱ። እኔ ከፍታለሁ፣ ችግር የለም። እኔ ከፍታለሁ። ኦኬ 5:23 ዮሐንስ ወንጌል ምዕራፍ 5 ቁጥር 23 እንግዲህ የቅድሙ ጥቅስ ላይ ሁለት ነገሮችን እንድናገናኝ ነው። እህታችን እየሰማሽ እንደሆነ ተስፋለኝ። ሁለት ቃላትን እናገናኝ። አንደኛው አሁን ያልኩት ዮሐንስ ወንጌል ምዕራፍ 5 ከቁጥር 23 ነው። ሁለተኛው ደግሞ ምዕራፍ 11 ከቁጥር 4 ነው ማለት ነው። ሁለቱን ስሚያቸው። ቀደም ያነበብነው ቃል ላይ የዮሐንስ ወንጌል ምዕራፍ 11 ላይ እመለስልሻለሁ፣ ግን ክብር ሲባል ምን እንደሆነ ተመልከች። ዮሐንስ ወንጌል ምዕራፍ 5 ከቁጥር 23 ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ወልድን የማያከብር የላከውን አብን አያከብርም አለ። ክብር አንድ መሆኑ ሲናገር ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ አለ። በአብ ክብር ሌላ ማንም መከበር አይችልም፣ አምላክ ራሱ ወይም የእግዚአብሔር ልጅ ካልሆነ በስተቀር። ስለዚህ አብን እንደሚያከብሩት ብሎ በክብር እኩል መሆናቸውን፣ የአብ ክብር የእርሱ መሆኑን፣ አብ በተከበረበት ክብር እርሱ የሚከበር መሆኑን በግልጽ እዚህ ላይ ያሳያል። አሁን ይህን ይዘን ዮሐንስ 11 ላይ ስንሄድ ዮሐንስ 11 ከቁጥር 4 ላይ ስንሄድ የቀድሙን የአልዓዛርን ታሪክ ያመጣልሻል። ታዲያ አስቀድሞ የአልዓዛር ታሪክ ምን ነበረ ስንል እንዲህ ይላል። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ እርሱ ይከብር ዘንድ የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ማን ይከብር ዘንድ? ወልድ ኢየሱስ ክርስቶስ ይከብር ዘንድ። ስለዚህ በክብር አንድ መሆኑን ስለሚናገር አስቀድሞ የአልዓዛር መሞት ሐሳቡ ሁሉ ማን እንዲከብር ነው? ወልድ እንዲከብር ነው። ወልድ ደግሞ ኢየሱስ ክርስቶስ ምን ብሏል? ለምወዳቸው ሁሉ ሕይወትን እሰጣቸዋለሁ፣ ለበጎቼ ሕይወትን እሰጣቸዋለሁ ብሏል። ለእርሱ ለሆኑት ሁሉ ሕይወትን እሰጣቸዋለሁ። ሕይወትን የሚሰጥ እርሱ መሆኑን በግልጽ ተናግሯል ማለት ነው። ስለዚህ ለሕይወትን የሚሰጥ ጌታ ኢየሱስ ክርስቶስ ሕይወትን መስጠቱን ሲያሳይ በአብ ክብር ይከበር ዘንድ ማለት ነው። የአብ ክብር የእርሱ መሆኑን ግልጽ አድርጎ ያሳይ ዘንድ ሕይወትን መስጠት የሚችል አንድ ፈጣሪ እርሱ መሆኑን አሳየ። ስለዚህ በመፍጠር በመግደል አንድ መሆናቸውን ተናገረ ማለት ነው። ሲቀጥል ልክ ቅድም ያልሽበትን ቃል 40 ላይ እንሂድና በጣም ቁልጭ አድርጎ ያስቀምጠዋል። ያ ቁጥር 40 ላይ ስንሄድ ተመልከቱት ምን እንደሚል። ኢየሱስ ብታምኚስ የእግዚአብሔርን ክብር እንድታይ አልነገርሁሽምን አላት። ድንጋዩንም አነሱት። ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁል ጊዜም እንድትሰማኝ አወቅሁ። ነገር ግን አንተ
እሺ ይቅርታ። ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁል ጊዜም እንድትሰማኝ አወቅሁ ይላል። ለምሳሌ አወቅሁ ሲባል ምን ማለት ነው ሲባል ራሱን የቻለ ትርጉም ይዟል። ሐሳቡን ልጨርስና እንመለስበት። ነገር ግን አንተ እንደላክኸኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርሁ አለ። አይሽ ይሄን የተናገረው ጸሎቴ ተሰማልኝ ተመስገን አይደለም ያለው። ክብር ይግባውና ምንድነው ያለው? ሁል ጊዜ እንድትሰማኝ አወቅሁ አለ። ያ ማለት አወቅሁ የሚለው አገላለጽ አውቃለሁ፣ አንድ ልብ ነን ማለት ነው። ሁል ጊዜ እንዴት ሰው ሊሰማ ይችላል? እንደምትሉት ሰው ከሆነ አይደለም፣ ያውቃል። ተስፋ አላደረገም ጌታችን ኢየሱስ ክርስቶስ አውቃለሁ ነው ያለው። ስለዚህ አንድ ልብ፣ አንድ ቃል ተናጋሪ፣ አንድ ልብ መካሪ መሆናቸውን በግልጽ ተናገረ። ታዲያ ስለ ሰዎቹ ይሄን ተናገርኩ አለ። ምን ማለት ነው ስለ ሰዎች? ነገር ግን ያለው ካያችሁት ቃሉን ሁል ጊዜ እንድትሰማኝ አወቅሁ ይልና ነገር ግን ስለ ሰዎቹ ተናገርሁ ይላል። አያችሁ የቃሉን ኮንቴክስት አነጋገሩን። ስለዚህ ለሰዎቹ ምንድን ነው የተናገረው? ስለ ሰዎቹ ስንል አንደኛ ሁሉም ሰው በተለይ ሐዋርያት አብረውት ይከተሉ የነበሩት አርድእት በዛ ዙሪያ የነበሩ የሚያምኑ ሰዎች ሁሉ ተአምርን ይደረግላቸው ዘንድ ሰጥቷቸዋል። እርሱም በእኔ ያመነ እኔ የማደርገውን ሁሉ ያደርጋል ከእኔም በላይ ያደርጋል ብሎ የተናገረላቸው ቃል ማለት ነው። ያ ማለት ከዚህ በላይ ተአምራትን ቅዱሳን ሊያደርጉ ተሰጥቷቸዋል በእኔ ያመኑ ቅዱሳን ብሎ ቃል ስለሰጣቸው ማለት ቸርነቱ ይሄን ያህል ስለሆነ፣ ስለዚህ እናንተም ተአምራትን ባደረጋችሁ ጊዜ ምን በሉ ነው እግዚአብሔር ሰማይ አባታችሁን አመስግኑበት ነው ሐሳቡ ያለው ጭብጡ ማለት ነው። ግን ጌታችን ያደረገው አወቅሁ የሚለው እሱ ላይ እንመጣለን። አንደኛ ምን በሉ ነው? አመስግኑ ነው። ሁለተኛው ላይ ስንሄድ ለሚያምኑ ሁሉ እንደሚደረግ ያሳየበት ስለሆነ ነው። እግዚአብሔርን ብትጠይቁ ሁሉ ነገር ይሰጣችኋል፣ በሕይወትና በሞት ላይ ያለው ላይ ስልጣን ያለው እርሱ ብቻ ነው የሚል ትምህርት ስለሰጠበት ነው። ከዚህ ጋር ተያይዞ 11 ላይ ምን እንደሚል እንመልከት። ተረጓሚው 11 ላይ 42ኛው ላይ ምን እንደሚል እንመልከት። እሺ እንዲህ ይለናል። ወአምር ከላይኛው ከ41 እንነሳ። ወአንሳ እግዚእ ኢየሱስ አዕይንቲሁ ላዕለ ይላል። ወደ ላይ አይኖቹን አነሳ ይላል። ይሄ ምን ማለት ነው ስንል ወደ ላይ አነሳ የሚለው ራሱን የቻለ ትርጉም አለው። ጌታችን ኢየሱስም ክርስቶስን አይኑን ወደ ሰማይ አቀና፣ ይህን የማስነሳበት ስልጣን ካንተ ጋር አንድ ነው ሲል ይለናል። አያችሁ፣ ካንተ ጋር አንድ ነው ሲል ያን ስልጣን ከአባቱ ጋር አንድ መሆኑን ሲያጠይቅ አይኑን ወደ ላይ አቀና ይለናል ማለት ነው። አንድም ተአምራት ይደረግልን ባላችሁ ጊዜ ወደ እግዚአብሔር አመልክቱ ሲል ለአብነት ነው። ወይቤ አኮተከ አባ፣ አባቴ እለምንሃለሁ ወይም አመሰግንሃለሁ። አኮተከ የሚለው ማለት ነው አመሰግንሃለሁ ማለት ነው። አኮተከ ማለት ሌላኛው ላይ ስንሄድ እስመ ሰማዕከኒ ስለሰማኸኝ ይላል። ይሄ ምን ማለት ነው? ከዚህ አስቀድሞ ልመናዬን ሰምተሃልና ማለት ነው ይሏል። ይሄ ማለት በአንድ ልመና የሚለውን ሁሉም ቦታ ላይ ስታዩት ከጌታችን ጋር ያለው ጸለየ፣ ለመነ፣ ወዘተ የሚለው ምን ማለት ነው ስንል ተነጋገረ ማለት ነው። አሁን በትርጉም ደረጃ ልመናን ያመጣዋል እንጂ ቃላቱ አክቹዋሊ የሚጠቀመው ምንድነው? ጸለየ የሚለው ነው። ጸለየ ማለት ደግሞ ንግግርን የሚያመለክት ነው ለጌታ ሲሆን ወአምር ከመዘልፈ ተሰማአኒ፣ አሁንም እንድትሰማኝ አውቃለሁና ወባህቱ በእንተ እለ ይቀውሙ ሰብ እብል ዘንተ ከመ ይእመኑ ከመ አንተ ፈነውከኒ፣ ነገር ግን ከዚህ ቁመው ስላሉ ሰዎች ይህን እናገራቸዋለሁ በአንተ ፈቃድ ሰው እንደሆንኩ ያውቁ ዘንድ። አሁን ተመልከቱ፣ ሁላችንም እናስተውል። እህቴ በደንብ አስተውይ። ጌታችን ኢየሱስ ክርስቶስ የመጣው በግርማ መለኮቱ አይደለም፣ በኃይል አይደለም። በግርማው መላእክትን አስከትሎ ሰራዊት ሁሉ ተከትሎት በግርማው አይደለም የወረደው። በበረት ውስጥ ሰው ሆኖ በትህትና ነው የወረደው። በአዳም ትዕቢት ምክንያት ሁሉም ነገር ክርስቶስ ያደረገው የአዳም የቤዛነት ስራ ነው።
ይህን በደንብ አስተውሉት። በአዳም መታበይ፣ በአዳም ራስን ከፍ ከፍ ማድረግ፣ አምላክነትን መሻት ምክንያት ሞት ገባ። ልክ እንደዚያው ሁሉ ክርስቶስ የዛ ቤዛነትን በምንድን ነው የሰራለት? አምላክነትን ትቶ፣ አምላክነት ትቶ ማለት አምላክ ሳይሆን ቀርቶ ማለት ነው። አምላክነት መቀማት እንደሚገባ ነገር ሳይቆጥር ለማለት ነው። ትቶ የሚለውን እንዳትይዙት። ሰው ሲሆንም አምላክ ነበር። አምላክ ነው ሰው። ያ ራሱ አምላክ ሳይቀየር ማለት ነው። ምን ለማለት ነው? አምላክነትን እንደመተው ወይም እንደመቀማት አልቆጠረውም ይላል። ይሄ ምን ማለት ነው? ራሱን በባሪያ ምሳሌ ተገልጦ አዋረደ ማለት ነው። አምላክ ሆኖ ሳለ የሰውን ባህሪ የፍጡርን ባህሪ መዋሃድ ማለት አቤት ትንሽ እየሰማችሁ ወይ ነው? እንዳትለው ስራ ላይ ነኝ ስላለች ለዛ ነው። አምላክ ቃልት ያሰማል ነበር። ቀጥል አለሽ። አው ተቋረጠ። እየሰማችሁ ካልሆነ እንዳትደክሙ። ተቋርጫለሁ። ወይኔ በላቸው ነው የምለው። ትሰማለህ አጎቴ? ልጅቷ አትኑር አይታወቅም፣ ግን ከሌለች ወይኔ በላቸው ነው የምለው። አይ ስራ ላይ ነኝ ስላለች ነው። እሷ ከሌለች ደክመህ እንዳትቀር ነው። ስትመጣ ትነግራታለህ። ካለች አለሽ ሙስሊም እህታችን አለሽ? መልሽ እስኪ። አለሁ እየሰማሁ ነው በይን። አንድ ደቂቃ እንዲቀጥልበት ያለች አይመስልም ወይ? ሌላ ሙስሊም ካለ አስገቡ፣ እሷ እስክትመጣ እንትን እላለሁ። አሁን ስለምዘጋ እንትና ዛሬ እንትና ይመጣል። አጎቴ ሰማ እንዴ? ዲያቆን ቢኒያ የጠፋው? አዎ ቴዲ ያቀርባል ማለት ቴዲ ቤት ዲያቆን ዘማርያም ቤት ታብሏል። ቅድም እየጠሩኝ ነበር። በእርግጥ ቴሌግራም ስንት ሰዓት ላይ ነው? ስንት ሰዓት ላይ ነው? ላኪልኝ በእናትሽ እንዳላጣው። እሺ ሼር አደርግላችኋለሁ። እሺ ሼር አድርግልኝና ምን እላለሁ? እኔም ለወጣ ነው ወይ ሰላም አምቹልኝ። ማንኛው ቴዲ ነው? ቴዲ ማንኛው ጋር ነው? ዲያቆን ዘማርያም እሺ ቃሉት ያሰማልን። አጎታችን አልሰማችንም። እህታችን ያው እዚህ ጋር 900 ምናምን ሰዎች ዮሐንስ ወንጌል ምዕራፍ 11:40 ላይ ያለው ግልጽ ሆኖላችኋል ብዬ አስባለሁ እና እሱ ከከፈተ እዛ እንሄዳለን። አይሻልም? ቴዲ ዘሩፋኤል ማለት ነው። ግን ሐሳቧን እኮ አልጨረስኳትም። አናትባችሁኛል። እኔ ኔትወርክ መስሎኝ ማርያምን። ወይኔ ኧረ እኔ እኮ የእሷ እየሰማችሁ ካልሆነ ደክመህ እንዳትቀር በኋላ ድገምልኝ እንዳትልኝ እኮ። ኧረ ግድ የለም የሚሰሙን ሰዎች ስላሉ ችግር የለውም። ቀጥል አጎትሽ አለ። ይቅርታ በጣም ያው ሐሳቡ ተንጠልጥሎ እንዳይቀር ነው፣ ጎዶሎ ሐሳብ እንዳይዙብን ሰዎች። እሺ የአዳም አምላክነትን ነው የሻተው። እኔ እንደው በየሆነ እንትን ወይ ባሳያችሁ ደስ ይለኝ ነበረ፣ ወይ ሌላ ቀን እናየዋለን በደንብ። አዳም አምላክነትን ሻተ። በምን ታብዮ? በትዕቢቱ ማለት ነው። ስለዚህ ክርስቶስ አምላክነትን መቀማት እንደማይገባ ቆጥሮ ሰው ሆነ፣ ዝቅ አለ። በምን? በትህትና። ቤዛነት ይሄ ነው። አያችሁ፣ አዳም አምላክነትን ሻተ። ክርስቶስ አምላክ ሆኖ ሳለ አምላክነትን መቀማት እንደሚገባ ነገር አልቆጠረው። ስለዚህ ራሱን ዝቅ አድርጎ የባሪያ መልክ የያዘ ይለናል ፊልጵስዩስ 2:6። ስለዚህ የያዘ ሲል በትህትና ትዕቢቱን በትህትና ቤዛነት ለወጠው። አምላክነትን መሻቱን አምላክነትን መቀማት እንደማይገባ ቆጥሮ ሰው በመሆን ራሱን በማዋረድ በቤዛነቱ ስራ ቀየረው። ስለዚህ እዛችን ላይ ያነሳናት ፖይንት የቤዛነቱ ስራ ነውና የጌታችን ነገር ሁል ጊዜ ስናስብ ለምን ነው ክብሩን እንዲያልገለጠም ለምንድነው አምልኩኝ ያላለው ወዘተ ስንል ለቤዛነት ስለመጣ ነው። መጽሐፍ ቅዱስ እኮ ቁልጭ አድርጎ አስቀምጦታል። ቤዛ ሊሆን ነው ጌታችን የመጣው።
አዳም በለስን በልቶ ህይወትን እንዳጣ ክርስቶስ ስጋና ደሙን ሰጥቶን ወደ ዘላለም ህይወት መለሰን ወይም የዘላለም ህይወትን ሰጠን ማለት ነው። ተመልከቱ። በበለስ መመገብ ምክንያት እህታችን ተመልሰሻል። አዎ ተመልሻለሁ። ደግሞ ሌላ ጊዜ እንደዚህ ጥያቄ ሲኖር እመጣለሁኝ። እስካሁን ስራ እየሰራሁ እየሰማችሁ ነበረ። እሺ ታችን ከሆነማ መልእክተኛ ነኝ እና ነብይ ነኝ ያለበትንም በዚሁ ባጭሩ ልግለጽልሽ። እየሰማሽን ከሆነ ነብይ ነኝ ያለበት እኛ እኮ ነብይ አልተባለም አንልም፣ ግን እንደ ሌሎች ነቢያት አይደለም። ነቢያትን የላከ እርሱ ነው። ነብይ መባሉ ስለ ምድራዊ ብሉ ምሳሌ ተነገረለት ይመጣል የተባለው ነብይ መባሉ ስለ ምድራዊ ነብይ የተለያዩ ትርጉሞች አሉት። አንደኛው ትርጉም መሪ ማለት ነው፣ እረኛ መሪ ማለት ነው። ስለዚህ ጌታችን ደግሞ እረኛ መሪ ስለሆነ ነብይ እንለዋለን። አንድ ይሄ ነው። ግን በሙሉ በቃ ነብይ ብቻ ነው አንልም። አምላክ ነውና መሪ ስለሆነ ነቢያት እኮ ማለት መሪዎች ማለት ነው። ፈጣሪ ለሰዎች በነገራችን ላይ ተጠንቀቁ። የባህሪ ነብይ የሚባለው አገላለጽ ላይ ተጠንቀቁ። አንዳንድ ክርስቲያኖች ብዙ ጊዜ ስለማስተውል ነው የባህሪ ነብይ የሚለው ላይ ማለት ነው። መሪ የሚለው ላይ ስንመጣ ነቢያት ለሰው ልጆች መሪዎች ተደርገው የሚቀመጡ ስለሆኑ እርሱ ደግሞ እኛን መሪ ስለሆነን እረኛ፣ የእስራኤል እረኛ ከፊት ይሄዳል። አሁን የኢትዮጵያ እረኛ እንደ ባህሉ እና እንደ ዘይቤው ስለሚጠነቅቅ ነው። የኢትዮጵያ እረኛ ከኋላ ነው የሚሄደው፣ ከዛ ከፊት ይነዳቸዋል በጎቹን። የእስራኤል እረኛ ግን በእስራኤል ባህል እረኛ ከፊት ነው የሚሄደው፣ በጎቹ ይከተሉታል። ስለዚህ መሪ እረኛ ነውና መሪ ነብይ ተብሎ ሊባልለት ይችላል። እኛ አይደለም ይሄ አይባልለትም አንልም። ሲቀጥል የነቢያት አለቃ ነውና ነብይ ይባላል። ሊቀ ነቢያት የነቢያት አለቃ ነውና ነቢያትን የላካቸው፣ ነቢያትን ያሰራቸው፣ ነቢያትን ህዝቡን እንዲያርሙ ያደረጋቸው የነቢያት አለቃቸው ስለሆነ ሊቀ ነቢያት ነብይ እንለዋለን። ሲቀጥል ደግሞ አሁንም ነቢይ የሚመጣውን አይቶ እንዲናገር ሰውን እንዲያስጠነቅቅ ጌታችንን ማስጠንቅቋልና እንለዋለን። አሁን እነዚህን አንስተን አይደለም አንልም እኛ ነው። ግን ነቢይ ብቻ አይደለም። ነቢይ ከሚለው ሙሉ የነቢይነት ቃላት ሙሉ ይሰጡታል ማለት አይደለም። ስለዚህ ይሄ ግልጽ በሆነ ሁኔታ እኛ ነቢይ አይደለም ነቢይ አይባልም አንልም። ግን ነቢይ ብቻ ነው አንልም። እንደገና የነቢይነት ሙሉ በቃ እንትኖች ነው መስፈርቶች፣ የነቢይነት ሙሉ አገላለጾች ይወክሉታል አንልም። ምክንያቱም አንድን ሰው ለምሳሌ ስዕል የሚስልን ሰው ጥበበኛ እንለዋለን ወይም አርቲስት እንለዋለን። ቀራጺንም አርቲስት እንለዋለን። አዲስ ነገርን ደግሞ አፍልቆ የሚያሳይንም ደግሞ ይህንንም አርቲስት እንለዋለን። የተለያዩ አገላለጾች አሉ። ግን ሰዓሊው ቀራጺ ነው ማለት አይደለም። ቀራጺው ደግሞ ቲያትረኛ ነው ማለት አይደለም። ስለዚህ እንደየ አገላለጹ አሁን እንጠቀመዋለን ማለት ነው። በተጨማሪ መልእክተኛን ተብሏል። መልእክተኛ ሳይሆን የተላከ መልእክተኛ የሚባለው ብዙ ጊዜ በእኛ አገላለጽ መልእክተኛ ሲባል የሆነን መልእክት ይዞ የመጣ አይነት ስለሚደረግ ትክክለኛ ትርጉም አይሰጥም። የቀናው ትርጉም የትኛው? የተላከ ነው። በመላኩ ተልኳል እንለዋለን። ከቤት ነው የተላከው? ከዙፋኑ ከሰማይ ከሰማይ ስለተላከ የሰው ልጆችን ሊያድን። ማን የላከው? ስላሴ የላከው ስላሴ ነው። ምክንያቱም ቃላቸው ስለሆነ ወልድ ቃላቸው ስለሆነ የሰው ልጆችን ለማዳን ባሰበው ስላሴ ባሰበው በአብ ልብነት ባሰበው አንድ ሀሳብ መሰረት የክርስቶስ ሰው መሆን በቃል መሰረት ተደረገ። ስለዚህ ቃል ክንዳቸው ስለሆነ ለምሳሌ እኔ አሁን እጄን መላክ አልችልም፣ ወደ ታች እችላለሁ። እጄን ወደ ታች ላኩት ማለት ግን እጄ ሌላ አካል ነው ማለት ነው። ሌላ ከኔ የተለየ ማንነት ነው ማለት ነው አይደለም። አያችሁ፣
የወደቀን ማነሳበት ክንዴን መላክ እችላለሁ። የራቀን ማቀርብበት ክንዴን መዘርጋት እችላለሁ። ስለዚህ ተላከ ስንል ከስላሴ ባህሪ ሳይለይ እኛ የወደቅነውን አነሳ፣ ለማንሳት ወደ ምድር መጣ እያለን ነው ከሰማይ። እንደገና የራቅነውን እኛን ለማቅረብ ከስላሴ ዘንድ ተላከ እያለን ነው ማለት ነው። ስለዚህ መላኩ ከስላሴ ባህሪ የሚያወጣው አይደለም፣ ይልቁኑ ከስላሴ አካል አንዱ መሆኑን በግልጽ የሚያስረዳን ነው። ተላከ ነው የተባለው። የሰው ልጅ ከእግዚአብሔር ዘንድ አይላክም፣ ከላይ አይላክም። ምክንያቱም ጌታችን ነቢያት እኮ እኛ ከዚህ ወደ ዓለም መጣን አይሉም፣ ወደ ምድር መጣን አይሉም። ከአባታችን ዘንድ ከአብ ዘንድ ተልከን ወደ ምድር መጣን አይሉም። ምክንያቱም መገኛቸው እዚሁ ምድር ስለሆነ። ጌታችን ግን ከአባቴ ወደ ዓለም መጣሁ ብሎ ተናግሯል። አብ የላከው በአባቱ እቅፍ የነበረ ኋላ ወደ ዓለም ወደ ምድር የመጣ ተብሎ እኮ መላኩ ከሰማይ ወደ ምድር መሆኑ በግልጽ የተቀመጠ ነው ማለት ነው። ከዚህ ጋር ተያይዞ ኮሜንት ላይ ያየሁትን አንድ እንትን በዚሁ ላንሳላችሁ። ካህን ይባላል። ለምሳሌ ካህን ማለት ግን እንደሌላው ካህን ማለት አይደለም። ሊቀ ካህናት ማለት ነው። ሊቀ ካህናት ካህን ነው፣ ካህን አይደለም አንልም። ሊቀ ካህናት ስንለው ግን ካህን እንዳለ ሆኖ ግን ካህናትን ሁሉ የነሱ አለቃ፣ መስዋዕታቸውን የሚቀበል እንደማለት ወይ ደግሞ መሪ ሆኖ መስዋዕታቸውን የሰራ ማለት ነው። የሚሰዉት ማንን ነው? ራሱ ክርስቶስን። አለቃቸው ማን ነው? ራሱ። ለምን? አስቀድሞ ራሱን መስዋዕት አድርጎ ያቀረበ ሊቀ ካህናት እሱ ስለሆነ፣ ይህንን ለአንዴና ለመጨረሻ ጊዜ አድርጎ ስርዓትን የሰራላቸው ስለሆነ። ስለዚህ ሌሎች ካህናት ደግሞ ያን ያቀረበውን አንድ ጊዜ ፈጽሞ ስለኛ ያቀረበውና የቀደሰውን ያን መስዋዕት እነሱ ደግሞ ያቀርቡታል ማለት ነው። ለሕዝቡ ያቀርቡታል ማለት እሱ ዘወትር ዕለት ዕለት ማቅረብ አያስፈልገውም ብሎ በግልጽ ቅዱስ ጳውሎስ እንዳስቀመጠ። ስለዚህ ግልጽ የሆነ አስተምህሮ በዚህ ላይ እናገኛለን ማለት ነው። ቀደም ከሰማሽኝ አላቅም ጸሎት አደረገ ሲባል ለምሳሌ ተነጋገረ ማለት ጸለየ ማለት በነገራችን ላይ አንደኛው ትርጉሙ ተነጋገረ። እስቲ ከእግዚአብሔር ጋር ልነጋገር ትላላችሁ አይደለም? በተለምዶ ከእግዚአብሔር ጋር ልነጋገር የምትሉት ምን ማለት ነው? ጸሎት ላደርግ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ክብር ይግባውና ተነጋገረ ሲባል ከእግዚአብሔር ጋር፣ ጸለየ ሲባል ከእግዚአብሔር ጋር ተነጋገረ የሚል ግልጽ ትርጉም ያሳየዋል። እያበረታው ነው የሚል አለ። ለምሳሌ የሚያበረታው መልአክ ታየው የሚለው ማለት ነው። አሁን አንዳንዱ ይሄው እኮ እያበረታው መልአክ እኮ እየደገፈው ብሎ የሚያስባል። አይደለም። እያበረታው ማለት ጽን፣ ኃይል፣ ክብር ላንተ ይገባል እያሉ የሚያመሰግነው መልአክ ታየው ማለት ነው። ጽን፣ ኃይል፣ ክብር ላንተ ይገባል እያለ የሚያመሰግነው። ስለዚህ የሚያበረታው መልአክ ታየው ሲል አቤቱ ጽን ማለት ጽናት ያንተ ነው የሚለው ማለት እኮ ነው። በአምላክነቱ የሚያመሰግነው ማለት ነው። ጽናት ያንተ ነው ብሎ የሚያበረታው ማለት የሚያመሰግነው ማለት ነው። መልአክ ታየው ብሎ የሚናገር ኃይልም ያንተ ነው ብሎ የሚያመሰግነው፣ ክብር ያንተ ነው ብሎ የሚያመሰግነው መልአክ ታየው ማለት ነው። ስለዚህ የሚያበረታው ሲል ቀጥታ ሊትራል ሚኒንጉን መውሰድ አይደለም። ይሄ እኮ መጽሐፍ ቅዱስ የተጻፈበት ኦልሞስት ከ2000 ዘመናት በፊት እኮ ነው። የዛ ጊዜ ዘይቤና አጻጻፍ ራሱን የቻለ ትርጉም ተሰጥቶታል። ያ ትርጉም ደግሞ አሁን ላይ እኛ እንደዚህ ይሁንልን ትርጉሙ እንደዚህ ይሁንልን እያለን የምናደርገው አይደለም። እንደዛ ከሆነማ ትክክል አይመጣም። ይሄን ትርጉም የዚያ ጊዜ የነበሩ አባቶቻችን በዛ ጊዜ አባባል፣ በዛ ጊዜ ቋንቋ፣ በዛ ጊዜ ዘይቤ ጠንቅቀው ትርጉሙን እኮ ጽፎ አስቀምጠውልናል። እኛ እኮ የምንጠቀመው የወንጌል ትርጉም ለምሳሌ በ3ኛው ክፍለ ዘመን በ2ኛው ክፍለ ዘመን ተጽፎ የተቀመጠ እኮ ነው። የሐዋርያን አበው ያ ማለት የሐዋርያን ደቀ መዛሙርት ከነበሩት የእነርሱ ደቀ መዛሙርት ማለት ነው። የጻፉት ያስቀመጡት ትርጉም ከማን ተማርን ብለው ከሐዋርያት ተማርን ብለው ያስቀመጡት የመጽሐፍ ቅዱስ ትርጉም ማለት ነው። እና የዛ ጊዜ ቃል ዘይቤ ለምሳሌ እንደው ልምጣላችሁና አሁን ዘይቤ ላይ ሲባል በትርጉም በጣም የሚያስፈልግባቸው የግል ትርጉም መቅረት ያለባቸው ምክንያትና የድሮ ትርጉሞችን ያን የነበሩ አባቶች ያስቀምጡትን መከተል ያለብን ምክንያቶች አንድ ምሳሌ እናንሳ። እስቲ አንድ ቃል ጥቀሱልኝ፣ እንደው የሆነ ቃል ዝም ብላችሁ አሁን በተለምዶ በአራዳ ቋንቋ የሚባል ወይ የተለመደ ቃል
ያ ቃል በፊት ያለው ትርጉምና አሁን ያለውን ትርጉም ተለይቶ ታገኙታላችሁ። እስቲ አንድ ቃል ጥቀሱ። አንድ ቃል ለአብነት የሚሆን እስቲ አንድ ቃል ጥቀሱ። አንድ ቃል ያንዳችሁን ይዘን እንሄዳለን። ጭዌ። እሺ ለምሳሌ ጨዋታ ተባለ። እዩት። አሁን ጭዌ ወይም ጨዋታ ማለት ቀልድ፣ ቁጭ ብሎ ማውራት፣ ይሄ ፈታ የሚያደርጉ ቃላትን መነጋገር ነው ጭዌ ማለት ወይም ጨዋታ። አያችሁ? ጭዌ የሚለውን ብቻ ካረጋችሁት ግን ለምሳሌ አንድ ሰው ተነስቶ እንደ ጭዌ ይላል እንደ እኮ ጭዌ ያለ ማለት ነው ሊል ይችላል ማለት ነው። ተመልከቱ። ይሄ እኮ ጭዌ ያለ ማለት ነው። በቃ ጭዌ ያለማ ከተባለ እኮ በቃ ያበደ ማለት ነው የሚል ሌላ ትርጉም ሊይዝ ይችላል። ትክክል አይደለም። እንደገና ጨዋታ ሲባል በፊት ምን ማለት ነው? የህፃናት ጨዋታ ተብሎ ሊተረጎም ይችላል። ጨዋታ የተባለው እኮ የህፃናት ጨዋታ። ትላልቅ ሰዎች እስቲ ቁጭ ብለን እንጨዋወት አይሉ ይላሉ። ቁጭ ብለው ሲጨዋወቱ ምንድነው የሚያደርጉት? ያወራሉ እኮ ቁም ነገር እኮ ነው የሚያወሩት፣ ግን ጨዋታ ብለው ይገልጹታል። ቁጭ ብለን እንጨዋወት ይሉታል። ስለዚህ ጨዋታ ስለተባለ ቁም ነገር እኮ መሆን አይችልም ሊል አይችልም። አንድ ሰው ቁም ነገር ሊሆን አይችልም፣ ይሄማ ዝም ብሎ በቃ እየተጫወቱብን እኮ ነው ፌዝ ነው ማለት አይችልም። በጊዜው አሁን የትልቅ ሰዎች ጋር ሄዳችሁ እስቲ እንጨዋወት ብትሏቸው ቁም ነገር ነው የሚያወሯችሁ ቁጭ ብለው። ወጣት ከሄዳችሁ እስቲ እንጨዋወት እስቲ ጭዌ አምጣ ምናምን ካላችሁት ቀልድና ፌዝ ምናምን ነው የሚያመጣላችሁ። አያችሁ? እና በዚህ ደረጃ አንድ የፈለጋችሁትን ቃል ብታመጡት የድሮ ዘይቤና የአሁኑ ዘይቤ በጣም የተለያየ ነው። የድሮ አማርኞችን ወስዳችሁ አሁን ብታመጧቸው ለምሳሌ ልንገራችሁ እንደው አንዳንድ አሁን ከመጤፍ አይቆጥረኝም ይላል። ለምሳሌ አንዳንድ ሰው እንደው አይ እንደዚህማ ቀርቷል እንደው አረ ከቁብ አይቆጥረኝም ወይ ከመጤፍ አይቆጥረኝም ወይ ምናምን ይላል። ለምሳሌ አንድ ሰው ያ በፊት ያለው ትርጉምና አሁን ያለው ትርጉም ሺፍት ያደርጋል፣ ይሄዳል። ለምሳሌ አሁን አረ ይሄ እንደው እርኩስ ነው ይባላል። አረ ይሄ ተምች ነው የሚል ሰው አለ። ለምሳሌ ቃሉ ደስ ባይልም ማለት ነው። ያን ሲል ግን በፊት ካያችሁት ቀጥታ ስድብ ነው። በነገራችን ላይ በድሮ አባባል አሁን ይሄማ እርኩስ ነው ካላችሁ በቃ እኮ አወገዛችሁት፣ ስድብ ነው። በአሁኑስ ስትሄዱ ለምሳሌ ትክክል ነው እያልኩ አይደለም፣ ግን ይሄ እርኩስ ነው አረ ምናምን ካላችሁ ምን እያላችሁት ነው? ይሄ በጣም በቃ የሆነ የሚሰራው ስራን ተጠንቅቆ ምናምን የሚያደርግ ብልጥ ምናምን የሚል ትርጉም ይይዛል። ወይ ደግሞ ይሄማ ኧረ እንትን ነው ምድረው ይሄ የሆነ የምንጠቀማቸው ቃላት ተምች ነው ለምሳሌ ይባል ተንኮለኛ ማለት ነው። በፊት ውስጥ ሄዱ ግን ኃይለኛ ስድብ ነው ዝም ብሎ የሚሆነው። ስለዚህ ይሄ ዘይቤ አለው ራሱን የቻለ የየጊዜው ዘይቤ የየባህሉ። አሁን እኛ ጋር መታችሁ በፊት አሁን ጨዋ ነው ቢባል አስቡት። ጨዋ ማለት በድሮ አገላለጽ ያልተማረ ማለት ነው፣ መሀይም ማለት ነው ጨዋ ማለት። አሁን ላይ ጨዋ ቢባል ምንም አያውቀው በቃ እንደው ጥሩ ባህሪ ያለው ምናምን እሱማ ጨዋ እኮ ነው ምናምን ማለት ብልግናን የማያውቅ ተብሎ ይተረጎማል። በአሁኑ አያችሁ፣ ብልግናን የማያውቅ። እሺ፣ አመሰግናለሁኝ። ሌላ ጊዜ